ዴሉክስ ፕሮፐርቲስ ውበትና ዘመናዊነትን እየተላበሰች በመጣችው አዲስ አበባችን እምብርት ከወዳጅነት ፓርክ ፊት ለፊት ቅንጡ መኖሪያ አፓርትመንት ቤቶችን በትጋት በመገንባት ላይ ይገኛል። አረሌላም አለ ዴሉክስ ፕሮፐርቲስ በአዲሱ ሳይት ከቦሌ ኤርፖርት አንድ ደቂቃ ተጉዞ ቤቱ ከሚገቡበት ከሰላም ሲቲ ሞል አጠገብ የአፓርትመንት ቤቶች ሽያጭ መጀመሩ ስንገልጽ በደስታ ነው። በቀላል ያከፋፈል ሁኔታና በተለይ ለዲያስፖራ ከተመቻቸ የባንክ ብድር አማራጭ እንዲሁም ከልዩ የባለ ቅናሽ ጋር እንጠብቆታለን። ዴሉክስ ፕሮፐርቲስ የሚገባውት ዘመናዊነት። ይህ አዋዜ ነው። የዕለቱን ዋና ዋና ዜና እናቀርባለን። በላይ በቀለ ነኝ። አሜሪካም የኒኩሌር ሙከራ ልታካሄድ መሆኑ ተሰማ። ፕሬዝዳንት ዶናልድ ትራምፕ የኒኩሌር ሙከራ እንዲካሄድ ለመከላከያ ሚኒስቴር ትዕዛዝ ማስተላለፋቸው ተሰምቷል። አሜሪካም ለመጨረሻ ጊዜ የኒኩሌር ሙከራ ያካሄደችው ከ30 ዓመት በፊት በፕሬዝዳንት ጆርጅ ቡሽ የስልጣን ዘመን ነው። የቀዝቃዛው ጦርነት ማብቂያን ተከትሎ በኔቫዳ ግዛት ከምድር በታች በሚገኝ ወታደራዊ ካምፕ እርምጃው በዓለም የመጀመሪያውን አቶሚክ ቦምብ ለመስራት ትልቅ አስተዋጽኦ እንዳለው ሲነገር፣ ይሄው የኔቫዳ ወታደራዊ ጣቢያም አሁንም አገልግሎት እየሰጠ እንደሚገኝ ተመልክቷል። የአሁኑ ሙከራም በዚሁ ጣቢያ ሊካሄድ እንደሚችል የአሁኑ የአሜሪካ እርምጃም ባለፈው ሳምንት ሩሲያ ላካሄደችው የኒኩሌር ሚሳኤል ሙከራ ምላሽ እንደሆነ ይነገራል። ሆኖም ሁለቱ ሙከራ የተካሄደባቸው ሚሳኤሎች ኒኩሌር አይደሉም በማለት የሞስኮ መንግስት ዛሬ ማስተባበያ ሰጥቷል። ቻይና በበኩሏም የትራምፕ ትዕዛዝ የኒኩሌር ሙከራ የሚከለክለውን ስምምነት የሚጥስ በመሆኑ እንዲያግዱ ጠይቃለች። የቻይና የኒኩሌር መሳሪያ አቅም ከ5 ዓመታት በኋላ ከአሜሪካ እኩል እንደሚሆን ትራምፕ ገልጸዋል። ፕሬዝዳንቱ አሜሪካም ከየትኛውም ሀገር የበለጠ የኒኩሌር ጦር መሳሪያ እንዳላት ቢገልጹም ሩሲያም 5459፣ አሜሪካም 5177፣ ቻይና 600 ኒኩሌር ጦር መሳሪያዎች በመያዝ ከአንደኛ እስከ 3ኛ መቀመጣቸውን የተለያዩ መረጃዎች አመልክተዋል። ፈረንሳይ በ290 4ኛ፣ ብሪታንያ በ225 5ኛ፣ ህንድ በ180 6ኛ ደረጃ ይዘዋል። ፓኪስታን 170፣ እስራኤል 90፣ ሰሜን ኮሪያ 50 ኒኩሌር በመታጠቅ ከ7ኛም እስከ 10ኛ ደረጃ ደርሰዋል። በአጠቃላይ አሜሪካና ሩሲያም 88 በመቶውን የዓለም የኒኩሌር ቦምቦች ሲቆጣጠሩ፣ እስራኤልም ከሚታወቀው ተጨማሪ ማለትም በይፋ ከተመዘገበው ሌላም የኒኩሌር አቅም ማዳበሯ ይነገራል። ያም ሆኖ እስራኤል፣ ህንድና ፓኪስታን ኒኩሌር ማስፋፋት የሚከለክለውን ዓለም አቀፍ ሕግ ያልፈረሙ ሀገሮች ሲሆኑ፣ ሰሜን ኮሪያም መሃል ላይ አቋርጣ ወጥታለች። አሜሪካም በሁለተኛው የዓለም ጦርነት በጃፓን ሂሮሺማና ነጋሳኪ ከተሞች የአቶሚክ ቦምብ በመጣል ከ200,000 በላይ ህዝብ ማለቁ ሲነገር፣ ከፍንዳታው ጨረርና ተጽዕኖ ጋር በተያያዘ ሰፊ ሞትና ጉዳት ተመዝግቧል። በዚህም በጦርነት ላይ ኒኩሌር በመጠቀም ብቸኛዋ ሀገር ናት አሜሪካም። አሁን ከ30 ዓመት በኋላ ፕሬዝዳንት ትራምፕ የሌሎች ሀገሮችን ፈለግ በመከተል እኛም በእኩል ደረጃም ኒኩሌር ጦር መሳሪያ ሙከራ እንዲደረግ መመሪያ ሰጥቻለሁ ብለዋል። በማህበራዊ መገናኛቸው ባሰራጩት ጽሑፍ በደቡብ ኮሪያም ከቻይና መሪ ጋር ከመነጋገራቸው በፊት ሩሲያን ከመሳሰሉ ሀገሮች ጋር በሰላም ለመኖር ሲባል ብለዋል። ከቻይናው ፕሬዝዳንት ጋር ከተነጋገሩ በኋላም ወደ ዋሽንግተን ዲሲ ሲመለሱ መንገድ ላይ ለጋዜጠኞች በሰጡት ቃል ደግሞ ሙከራው የሚካሄድበትን ስፍራ በቀጣይ እንደሚወስኑ ገልጸዋል። ከቻይና መሪ ጋር በ6 ዓመታት ውስጥ ለመጀመሪያ ጊዜ በአካል ተገናኝተው ያካሄዱት ንግግር በጣም ጥሩ እንደነበር ትራምፕ ጠቅሰዋል። የቻይና ባለሥልጣናትም ሁለቱ መሪዎች ግዙፍ የሆኑ የንግድ ጉዳዮችን ለመፍታት ከመግባባት መድረሳቸውን አመልክተዋል። የሊባኖስ ፕሬዝዳንት ጆሴፍ አየን ማንኛውንም የእስራኤል ትንኮሳ እንዲከላከል ለሀገራቸው ጦር ትዕዛዝ መስጠታቸው ተነገረ። እስራኤል በደቡብ ሊባኖስ በሊዳ ከተማም የአየርና የእግረኛ ጥቃት መፈጸሟን ተከትሎ ፕሬዝዳንቱ ለሀገራቸው ጦር ኃይል ትዕዛዝ መስጠታቸው ታውቋል። ነፃ በወጡ የደቡብ ሊባኖስ መሬቶች እስራኤል የምትፈጽመውን ማንኛውንም የጸብ ጫሪ ድርጊት እንዲከላከል
እስራኤል በፈጸመችው አዲስ ጥቃት ሰላማዊ ሰዎች መገደላቸውንና መቁሰላቸውን ተከትሎ ፕሬዝዳንቱ የሀገሪቱን ጦር ኃይል አዛዥ አስጠርተው ያነጋገሩ ሲሆን ከእንግዲህ መሰል ጥቃት እንዳይደገም ጦር ኃይሉ በተጠንቀቅ እንዲቆም አዘዋል። በሊባኖስ የሚንቀሳቀሰው የሄዝቦላህ ሚሊሻ ቡድን በበኩሉ የእስራኤል ዘመቻን በማውገዝ አሜሪካም ድጋፍ መስጠቷን እንድታቆም አስጠንቅቋል። እስራኤል የሊባኖስን ሉዓላዊነት በመድፈር ትንኮሳና ጥቃት አጠናክራ ቀጥላለች ሲል ከሷል። ሐማስ ዛሬ ባወጣው መግለጫ የእስራኤል ወረራ ደግሞ ከአሜሪካ ጋር በቅንጅትና በትብብር የሚፈጸም ነው ካለ በኋላ የሊባኖስ ጦር ከእስራኤል ጋር ለሚያደርገው ትግል ሙሉ ድጋፍ ለመስጠት ቃል ገብቷል። የሊባኖስ ጠቅላይ ሚኒስትር ናዋፍ ሰላም በበኩላቸው የእስራኤልን የበሊዳ ጥቃት ቀደም ሲል ያወገዙ ሲሆን በደቡብ ሊባኖስና በድንበር አካባቢ የሚኖሩ የሀገሪቱ ዜጎች ደህንነት እንዲጠበቅ አስፈላጊ ሁሉ ይደረጋል ብለዋል። ከሄዝቦላህ ጋር ከዓመት በፊት የተደረሰውን ተኩስ አቁም በመጣስ እስራኤል ተደጋጋሚ ጥቃት መፈጸሟ ሲነገር በደቡባዊ ሊባኖስ 5 የሚደርሱ አካባቢዎችን ይዛለች ይባላል። የእስራኤል መንግስት የዛሬውን ጥቃትና የሊባኖስ መሪዎችን እርምጃ በተመለከተ እስካሁን የሰጠው ምላሽ የለም። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ግብፅ መግባታቸው ተነገረ። የማስታወቂያ ሚኒስትራቸው ደግሞ የጠቅላይ ሚኒስትር አብይ አህመድን የፓርላማ ንግግር ውድቅ አድርገዋል። ሚኒስትሩ ፕሬዝዳንት ኢሳያስ የግብፅ አቻቸው አብዱልፈታህ አልሲሲ ባደረጉላቸው ግብዣ ለ5 ቀናት ጉብኝት ካይሮ መግባታቸውን ጽፈዋል። የጉብኝቱ ዓላማም የሁለቱን ሀገሮች ግንኙነት ይበልጥ ለማጠናከርና በአካባቢና በዓለም አቀፋዊ ጉዳዮች ላይ ለመነጋገር ነው ብለዋል። ሆኖም የኢሳያስ የግብፅ ጉዞ ጠቅላይ ሚኒስትር አብይ አህመድ የቀይ ባህር ጉዳይ በውድም ሆነ በግድ እንደሚፈጸም ለፓርላማ ማብራሪያ መስጠታቸውን ተከትሎ መደረጉ የካይሮ ስብሰባ በኢትዮጵያ ላይ ያተኮረ እንደሚሆን ታዛቢዎች ገምተዋል። ጠቅላይ ሚኒስትር አብይ አህመድ ማክሰኞ ዕለት ለፓርላማ በሰጡት ማብራሪያም ከኤርትራ ጋር ውጊያ ከተነሳም ውጤቱ ግልጽ ነው፣ አስተማማኝ አቅም አለን፣ ማንም አያቆመንም ማለታቸው ይታወሳል። ኢትዮጵያም ቀይ ባህርን ያጣችበት መንገድ ሕጋዊነት የሌለው በካቢኔ ወይም በምክር ቤት አሊያም በኢትዮጵያ ሕዝብ ውሳኔ ያልተላለፈበት እንደሆነ ገልጸዋል። ይህ አዋዜ ነው። ዴሉክስ ፕሮፐርቲስ ውበትና ዘመናዊነትን እየተላበሰች በመጣችው አዲስ አበባችን እምብርት ከወዳጅነት ፓርክ ፊት ለፊት ቅንጡ መኖሪያ አፓርትመንት ቤቶችን በትጋት በመገንባት ላይ ይገኛል። ሌላም አለ። ዴሉክስ ፕሮፐርቲስ በአዲሱ ሳይት ከቦሌ ኤርፖርት 1 ደቂቃ ተጉዞ ቤቶ ከሚገቡበት ከሰላም ሲቲ ሞል አጠገብ የአፓርትመንት ቤቶች ሽያጭ መጀመሩ ስንገልጽ በደስታ ነው። በቀላል ያከፋፈል ሁኔታና በተለይ ለዲያስፖራ ከተመቻቸ የባንክ ብድር አማራጭ እንዲሁም ከልዩ የባለ ቅናሽ ጋር እንጠብቆታለን። ዴሉክስ ፕሮፐርቲስ የሚገባውት ዘመናዊነት ምርትና አገልግሎቷን በአዋዜ ላይ ያስተዋውቁ። ለጥራች እንታመናለን። በስልክ ቁጥሮቻችን ይደውሉልን። አዋዜ ዓለምነህ ዋሴ ዜና